የተወደዳችሁ የሐናንያ ቴዎሎጂካል ኮሌጅ የኦንላይን ተማሪዎች ሰላም ለእናንተ ይሁን። የወንድማችሁ መጋቢ ቴዎድሮስ አህሙ ነኝ። ዛሬ ክፍል 8ን አብረን እንመለከታለን። አስቀድመን ደግሞ እንጸልይና እግዚአብሔር እንዲያስተምረን ለትምህርታችን እንሄዳለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለዚህ ጊዜና ሰዓት ስለሰጠህን እድል እጅግ አድርገን እናመሰግናለን። እግዚአብሔር ሆይ መንፈስህ አስተማሪ ነው። እግዚአብሔር የዘላለም አምላክ በመንፈስ አማካኝነት እግዚአብሔር ሆይ ይህንን ትምህርት እየሰሙ ላሉ ሰዎች ሁሉ እንድታስተምር እግዚአብሔር ሆይ እውነትን እንድታበራ እንድትረዳን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ የምንማረው ትምህርት ሕይወታችንን እንዲለውጥ አገልግሎታችንን እንዲለውጥ ተለውጠን ለብዙዎች መለወጥ ምክንያት እንዲያደርገን በጌታ በኢየሱስ ስም ጸልያለሁ። ጊዜውን ሁሉ ላንተ አሳልፈን ሰጠን በኢየሱስ ስም አሜን። ባለፈው ሳምንት ያነሳነውን በመከለስ ወደ ዛሬው ትምህርታችን እንሄዳለን። ባለፈው ሳምንት የተመለከትነው ባህልና ንጽረተ ዓለም የሚለውን ኮንሴፕት ነው ያየነው። በካልቸራል አንትሮፖሎጂ ስር አንዱ መሰረታዊ ነገር ባህልና ንጽረተ ዓለም የሚለው ነገር ነው እና ባህል ስንል የአንድ ማህበረሰብ የአኗኗር ዘይቤ ማለት ነው። ንጽረተ ዓለም ስንል ደግሞ ያ ማህበረሰብ ስለ ዓለም ያለው እይታ ማለት ነው። ስለዚህ የተለያየ ማህበረሰብ ስለ ዓለም የተለያየ እይታ አለው እንጂ ተመሳሳይ እይታ አይደለም ያለው። ባህላችን እንደሚለያየው ሁሉ ንጽረተ ዓለማችንም ይለያያል። ስለዚህ ባህልና ንጽረተ ዓለም የተገናኙ ነገሮች ናቸው ማለት ነው። የተገናኙ ነገሮች ናቸው ማለት ነው። እንደውም ባለፈው ምን አስቀመጥን? በራሱ ንጽረተ ዓለም የሚለው ነገር ራሱ በባህል ውስጥ ያለ ነገር እንደሆነ ተመልክተናል። በፒራሚድ ምስል ውስጥ 4 ደረጃ እንዳለው ፒራሚድ ምስል ውስጥ ብንመለከት የመጀመሪያው ባህሪ አለ፣ ከዛ እሴት አለ፣ ከዛ እምነት አለ፣ ከዛ የመጨረሻው ንጽረተ ዓለም አለ። ስለዚህ በባህል ውስጥ እነዚህ 4 ነገሮች አሉ ማለት ነው። በእያንዳንዱ ባህል ውስጥ የምናገኛቸው ባህሪዎች አሉ። ባህሪ ማለት ውጫዊ የሆኑ መገለጫዎች ማለት ነው። አለባበስ፣ አመጋገብ፣ የተለያዩ ውጫዊ መገለጫዎች። ሌላው ቫልዩስ የምንላቸው ሴቶች አሉ፣ የተለያዩ እምነቶች አሉ። የመጨረሻው ዋናው መሰረቱ ግን ንጽረተ ዓለም ነው። ሁሉም በንጽረተ ዓለም ላይ የተመሰረተ ነው ማለት ነው። አብዛኞቹ ውጫዊ ገጽታ ሲኖራቸው ነገር ግን እምነትና ንጽረተ ዓለም ግን ጥልቅ የሆነ የባህል ደረጃዎች ናቸው ማለት ነው። ስለዚህ አንድ ሚስዮናዊ ወደ አንድ ማህበረሰብ ውስጥ ሲሄድ አድሬስ ሊያደርግ የሚገባው ውጫዊውን ገጽታ ሳይሆን ነገር ግን የዛን ባህል ንጽረተ ዓለም ወይም ዲፕ የሆነውን ማንነት አድሬስ ማድረግ አለበት ማለት ነው። ስለዚህ ስለ አለባበሳቸው፣ ስለ አኗኗራቸው ውጫዊ ስለሆነው ነገር አይደለም ሊያስብ የሚገባው አንድ ሚሽነሪ ወደ አንድ ማህበረሰብ ሲሄድ መጀመሪያ የዛ ማህበረሰብ ንጽረተ ዓለም ምን እንደሆነ መገንዘብ ይኖርበታል። ስለዚህ ያንን ከተረዳ በኋላ ያን ማህበረሰብ በወንጌል መድረስ ይችላል ማለት ነው። በወንጌል መድረስ ይችላል። ስለዚህ በዛፍ ደግሞ ስንመስለው
የላይኛው ግንዱና ቅርንጫፉ ቅጠሉ እንደ ባህል ብንወስደው ከስር ያለው ባህልን ይዞ ያለው ደግሞ ንጽረተ ዓለም ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ብዙ ጊዜ የአንድ ማህበረሰብ ንጽረተ ዓለም በአይን ማየት አንችልም ወይም በአይን የማይታይ ማንነት ነው ማለት ነው። በአይን ልናየው የማንችለው ነገር ግን ያንን ባህል ይዞ ያለ ያንን ልክ ስሩ ግንዱን እንደያዘ ሁሉ ልክ እንደዛው ያንን ባህል ለዛ ባህል ምክንያት የሆነ ነገር ማለት ነው። ያንን ንጽረተ ዓለም ብለን እንጠራዋለን ማለት ነው። ስለዚህ ባለፈው ሰፊ የሆነ ነገር አንስተናል። ዛሬ የምንነጋገረው ዛሬ ባለን ትምህርታችን የምንነጋገረው በክፍል 8 ትምህርታችን ምስሎችና ትርጉማቸው ወይም ትርጉሞች የሚል ኮንሴፕት ነው የምናነሳው ማለት ነው። ምስሎችና ትርጉሞች እንግዲህ ይሄም በካልቸራል አንትሮፖሎጂ ትምህርት ውስጥ በጣም አስፈላጊ ኮንሴፕት ነው። ስለዚህ እያንዳንዱ ባህል ውስጥ የምናገኛቸው ፎርምስ አሉ፣ ሚኒንግስ አሉ። ስለዚህ አንድ ሚሽነሪ ለወንጌል ሲሄድ የዛ ማህበረሰብ መገለጫ የሆኑ ቅርጾችን፣ ሲምቦሎችን፣ ምስሎችን እና ትርጉማቸውን መረዳት ይኖርበታል። ስለዚህ ምስሎች ሲባል ምን ማለት ነው፣ ትርጉም ስንል ምን ማለት ነው የሚለውን በደንብ በሰፊው እንመለከታለን ማለት ነው። ምስሎች ማለት አንድ ክራፍት የሚባል የስነ መለኮት ሰው የሚለው ምንድነው የተወሳሰቡ ቁሶች፣ ንድፎች፣ መዋቅሮች ናቸው ይላል። ፎርምስ የሚለውን ወይ ምስሎች የሚለው የተወሳሰቡ ቁሶች፣ ንድፎች፣ መዋቅሮች ናቸው። የሚታዩ ወይም ማይታዩ ሊሆኑ ይችላሉ። ገጻዊ ወይም ጥልቃዊ ሊሆኑ ይችላሉ። ስለዚህ በዚህ ትርጉም መሰረት ምስሎች ማለት ከመዋቅር ጋር የተገናኙ ከቁስ እና ከንድፍ ጋር የተገናኙ ነገሮች መሆናቸውን እንመለከታለን ማለት ነው። ወደ ትርጉም ስንመጣ ግን ትርጉም የሰዎች ጉዳይ ነው። ለአንድ ሲምቦል ለአንድ ቁስ ትርጉም የሚሰይሙት ትርጉም የሚሰጡት ሰዎች ናቸው። ለምሳሌ ባንዲራን ብንወስድ ባንዲራ እያንዳንዱ ሀገር የሚወክለው የራሱ የሆነ ባንዲራ አለው። ያ ባንዲራ የዛ ሀገር የዛ ማህበረሰብ መገለጫ ነው። በራሱ ባንዲራ ትርጉም የለውም። ትርጉም የሚኖረው ከዛ ማህበረሰብ ጋር ሲገናኝ ብቻ ነው። ያ ማህበረሰብ ነው ትርጉም የሰጠው ማለት ነው እንጂ ምስሎች ወይም ቅርጾች በራሳቸው ትርጉም የላቸውም። ትርጉም የሚሰጠው የዛ ማህበረሰብ ያ ማህበረሰብ ነው ለምስሎች ትርጉም የሚሰጠው። ስለዚህ ይሄን ነገር በደንብ በምሳሌ ብናየው የበለጠ አንደርስታንድ እናደርጋለን ብዬ አምናለሁ። ለምሳሌ ከበሮ በፊት በወንጌላውያን አብያተ ክርስቲያናት የተከለከለ ነበር። ይህ የሆነው በባህል ትርጉም ምክንያት ነው። ይሄም በአብዛኛው ከበሮ ከአረማውያን አምልኮ ጋር የተያያዘ ስለነበረ ስለዚህ ለእግዚአብሔር አምልኮ ሊውል አይገባም የሚል አመለካከት ነበር።
ነገር ግን ትርጉም የሚቀየር ነገር ስለሆነ ችግሩ ከተጠቃሚዎች እንጂ ከከበሮ እንዳልሆነ በኋላ ላይ ሰዎች ሲረዱ አሁን ከበሮ እና ዘመናዊ ሙዚቃ መሳሪያዎች በሁሉ አብያተ ክርስቲያናት ውስጥ ጥቅም ላይ ይውላሉ። እንግዲህ ከዚህ ምሳሌ የምንረዳው ካለፈው ከዚህ የምንረዳው ነገር ከበሮ ምስል ነው። እንደ ምስል መውሰድ እንችላለን። ቁስ ነገር ነው። ስለዚህ ከዛ ቁስ ጋር አያይዘን የሰጠነው ትርጓሜ አለ። ያ ትርጓሜ ከበሮ ወይም ድቤ መጠቀም የሚችሉት ወይም የሚጠቀሙበት ለአጋንንት አምልኮ አረማውያን ብቻ ናቸው የሚል ነበር የተሰጠው። ከዛ ሲምቦል ጋር የተሰጠው ትርጉም ያን ትርጉም የሰጡት ማን ናቸው? ሰዎች ናቸው። ትርጉም ደግሞ ሊቀየር ይችላል። ሲምቦሉ አይቀየርም። በራሱ ከበሮ በራሱ ትርጉም የለውም። ትርጉሙ ያንን ነገር ከሚጠቀመው ማህበረሰብ ጋር ሲያዝ ትርጉም ይሰጠዋል ማለት ነው። እንደ ሚስዮናዊ በተወሰነ ባህል ውስጥ ያለውን አንድን ምስል ከመከልከላችን በፊት በዛ ባህል ውስጥ ያለውን ትርጓሜ መረዳት አለብን። ከዛም ትርጉሙን መዋጀትና ለእግዚአብሔር ክብር መጠቀም እንችላለን። ስለዚህ በየምን ሚስዮናውያን በሚሄዱበት የተለያየ ባህል ውስጥ የተለያየ ምስሎች አሉ፣ የተለያየ ቅርጾች አሉ። ማለት ያ ማህበረሰብ የሚጠቀምባቸው ለዛ ማህበረሰብ ትርጉም ያላቸው ነገሮች አሉ። ስለዚህ ይሄማ ለአጋንንት አምልኮ ሰዎች ስለሚጠቀሙበት ይሄንን ነገር ለአምልከተ እግዚአብሔር ልጠቀምበት አይገባም የሚል መጀመሪያ ትርጉሙን እስካልተረዳ ነው ድረስ ወደዛ ድምዳሜ መድረስ የለብንም። ስለዚህ ከአምልኮ ጋር ተያይዞ ሊሆን ይችላል። ሰዎች በተለያየ መንገድ አምልኳቸውን ሊገልጡ ይችላሉ። እኛም ወደ ቤተክርስቲያን ስንመጣ በተለያየ መንገድ አምልኳችንን ልንገልጽ በእልልታ፣ በጭብጨባ፣ በሽብሸባ በተለያየ መንገድ እግዚአብሔርን እናመልካለን። ስለዚህ እነ አረማውያን ወይም ጣዖት አምላኪዎች ወይም አጋንንትን የሚያመልኩ ጠንቋዮች ይሄንን መሳሪያ ስለሚጠቀሙት ይሄን ቁሳቁስ ስለሚጠቀሙበት ቤተክርስቲያን ልትጠቀምበት አይገባም የሚል ትርጓሜ ትክክለኛ ትርጓሜ አይደለም፣ ትክክለኛ ድምዳሜ አይደለም። ስለዚህ አንድ ማህበረሰብ የሚጠቀምባቸው የራሱ የሆነ በባህል ውስጥ ያሉ የራሱ የሆነ መገለጫዎች አሉ። ስለዚህ መጀመሪያ ልናደርገው የሚገባው ነገር ትርጉሙን ከዛ ቁስ ጋር የተያያዘውን ትርጉም መረዳት መቻል አለብን። ስለዚህ ትርጉሙን ደግሞ መዋጀትና ለእግዚአብሔር ክብር መጠቀም እንችላለን ማለት ነው። ስለዚህ ማስተዋል ያለብን ነገር ምንድነው? ምስሎች በራሳቸው ምንም ትርጉም የላቸውም ከተወሰኑ ቡድኖች ጋር ካላያያዝናቸው በስተቀር ማለት ነው። በራሳቸው ክፉም ደግም አይደለም። ከበሮ በራሱ ሰይጣናዊ አይደለም፣ ቅዱስም አይደለም። ከበሮ ነው። ከበሮ ቁስ ነው፣ ዕቃ ነው። ከእንጨት የተሰራ ከቆዳ የተሰራ ነገር ነው። ሰዎች ይሄንን ከበሮ ለሰይጣን አምልኮ ሊጠቀሙበት ይችላሉ። አዎ ይችላሉ። እኛም ደግሞ እግዚአብሔርን ለማምለክ ልንጠቀምበት ይችላል። በራሱ ግን ከበሮ ትርጉም የለውም። እኔ ተፈጠርኩት
ለዚህ ነገር ነው ብሎ ከበሮ ሊነግረን አይችልም። ሰዎች ናቸው ትርጉም የሚሰጡት ማለት ነው። ለምሳሌ ሌሎች ምሳሌዎች መውሰድ እንችላለን። ቀደም እንደተናገርኩት ባንዲራ አንድ ምሳሌ ነው። ለሙስሊሞች መካ፣ ለክርስቲያኖች መስቀል፣ የተለያየ አምልኮ ስርዓቶች፣ የጌታ ራት፣ ህብሰቱና ወይኑ ወዘተ እነዚህ ምስሎች ናቸው ወይም ቅርጾች ናቸው። ከነዚህ ነገር ጋር ያያያዝነው ትርጉም ነው ዋናው ነገር ማለት ነው እንጂ በራሳቸው እነዚህ ትርጉም የላቸው። ከነዛ ነገር ጋራ ምን አለ? የተያያዘ ትርጉም አለ ማለት ነው። የተያያዘ ትርጉም አለ። ስለዚህ ባህላዊ ምስሎችና ማህበራዊ አጠቃቀማቸውን ስንመለከት ምስሎች በሚከተሉ ነገሮች ተጽዕኖ ስር ሊሆኑ ይችላሉ። መጀመሪያው በሰዎች ጥበብ ወይም ፍላጎት ተጽዕኖ ስር ሊሆኑ ይችላሉ። ሌላው በወደቀው ሰይጣን ተጽዕኖ ስር ሊሆኑ ይችላሉ። ወይም ለሰይጣን አምልኮ ሰዎች ሊጠቀሟቸው ይችላሉ። ወይም በእግዚአብሔር ቃል ለእግዚአብሔር ክብር ልንጠቀምበት እንችላለን ማለት ነው። በእነዚህ በሚከተሉ ነገሮች ተጽዕኖ ስር ሊሆኑ ይችላሉ ማለት ነው ምስሎች። የባህል ምስሎች ውጫዊ ናቸው። በአብዛኛው ውጫዊ ናቸው ማለትም የሚታዩ ናቸው ማለት ነው። ለምሳሌ መንገዶች እንደ ምስሎች መውሰድ እንችላለን። ስነ ስርዓቶች፣ የጋብቻ፣ የልጆች ስም የማውጣት፣ የቀብር ስነ ስርዓት፣ ሌላው መንፈሳዊ ስርዓቶች፣ የሚስት ውርስ፣ ግርዘት፣ የንብረት ውርስ፣ ሌሎችም የመበለቶች ዳግም ጋብቻ፣ እነዚህ የመሳሰሉ ውጫዊ የሆኑ ሊታዩ የሚችሉ ምስሎች አሉ ማለት ነው። በእያንዳንዱ ማህበረሰብ የተለያየ መገለጫ አላቸው። ሌሎች ደግሞ ረቂቅ የማይዳሰሱ ናቸው። ለምሳሌ እንደ ፍቅር ቃላት፣ እንደ ጥበብ፣ እንደ እምነቶች። ለምሳሌ እምነቶችን ብሊፍስ ስንወስድ አንዳንድ ቦታ ምን አይነት እምነት አለ? ውሻን በማለዳ ማግኘት እና ባዶውን ስራ የተሸከመች ሴት ውሃ ልትቀዳ የምትሄድን ሴት ማግኘት እንደ መጥፎ ዕድል ይቆጠራል። እንግዲህ ማህበረሰቡ የሚያምንበት እምነት ነው። የተለያየ እምነቶች አሉ። ስለዚህ በአንድ ማህበረሰብ እንደ መጥፎ ዕድል የሚቆጠረው በማለዳ ውሻን በማለዳ ማግኘት ወይም ባዶውን ስራ የተሸከመች ሴት ማግኘት ማለት በዛ ቀን ውስጥ መጥፎ ዕድል እንደሚያጋጥመን አመልካች ነው ብሎ የሚያምን ሰው አለ፣ የሚያምን ማህበረሰብ አለ። ስለዚህ ልናውቀው የሚገባው ነገር የባህል ምስሎች የማይለወጡ ናቸው። ምስሎቹ አይለወጡ፣ ትርጉሞቹ ግን ሊለወጡ ይችላሉ። ምክንያቱም ከበሮ አይለወጥም። ከበሮ ነው። ምስሎች በርካታ ትርጉም፣ ተግባራትና አጠቃቀም አላቸው። ለምሳሌ አንድ ምስል ለአንድ ማህበረሰብ ያለው ትርጉም ለሌላ ማህበረሰብ የሌላ ትርጉም ሊኖረው ይችላል። ለሌላ ማህበረሰብ ያ ተመሳሳይ ዕቃ፣ ያ ተመሳሳይ ነገር የተለየ ትርጉም ይኖረዋል። ምስሉ አንድ ነው፣ ዕቃው አንድ ነው፣ ቁሱ አንድ ነው፣ ግን የተለያየ ቦታ ሲሄድ የተለያየ ትርጉም አለው። ለተለያየ ማህበረሰብ የተለያየ ትርጉም አለው። ለምሳሌ
ከጋብቻ በፊት ወይም በኋላ በበሬ ላይ መዝለል በተለይ በሐመር በደቡብ ኢትዮጵያ አካባቢ ሐመር አካባቢ ብትሄዱ ወጣቶች ከጋብቻ በፊት በበሬ ላይ ይዘላሉ። ያ ትርጉም አለው። ለሙሽራው እንደ በረከት ይቆጠራል ማለት ነው። ያው ተመሳሳይ ተግባር ደግሞ አሁንም በገብራ ማህበረሰብ እዛው አካባቢ ያሉ ማህበረሰቦች ናቸው እንደ ኮረዳዋን የሚያማልልበት መንገድ ነው። ስለዚህ በበሬ ላይ እየዘለለ ሲሄድ ኮረዳዋን ወይም ለሚስትነት የምትሆነዋን ሴት የሚያማልልበት የሚያጭበት መንገድ ይሆናል ማለት ነው። እና አንዱ ተመሳሳይ ተግባር በተለያየ ማህበረሰብ ጋር ሲመጣ የተለያየ ትርጉም ይሰጠዋል ማለት ነው። ለአንደኛው ለባናስ ማህበረሰብ እንደ በረከት ይቆጠራል። ለሙሽሮቹ በረከት እንደሚያገኛቸው ወይም እንደ በረከት ይቆጠርላቸዋል። በሌላኛው በገብራ ማህበረሰብ ደግሞ ሌላ ትርጉም አለው ማለት ነው በበሬ ላይ መዝለል። እነዚህ እንግዲህ ተመሳሳይ ሆኖ ግን የተለያየ ትርጉም ያላቸው ናቸው ማለት ነው። ስለዚህ ሰዎች የተወሰኑ ተግባራትን ለመፈጸም እና ከትርጉም ጋር በማያያዝ የባህል ምስሎችን ይጠቀማሉ። ለምሳሌ በምዕራቡ ዓለም ስንሄድ አንድ ባለትዳር ወይም ለሚስቱ አበባ ይዞላት ይሄዳል። ወይም ለሴት ጓደኛው አበባ ይዞላት ይሄዳል። ያ የፍቅር መገለጫ ነው። ፍቅሩን የሚገልጽበት ነው። ስለዚህ ያ በዛ ማህበረሰብ የፍቅር መገለጫ ምልክት ነው ማለት ነው። ሲምቦል ነው ወይም አንድ ምስል ነው ማለት ነው። ማሳያ ነው ማለት ነው። ነገር ግን በሌላው ማህበረሰብ በሶማሌ አካባቢ ደግሞ በሶማሌ ሀገር ውስጥ እና አንዳንድ ቦታዎች ስትሄዱ ይሄ ተመሳሳይ ተግባር አንድ ሶማሊያዊ ለሚስቱ አበባ ይዞላት ቢሄድ እንደ ስድብ እንደ ሞት ይቆጠራል ማለት ነው። መልእክቱ በጣም አደገኛ የሆነ መልእክት ነው ማለት ነው። አደገኛ የሆነ መልእክት ነው። አንድ ሰው ሲናገር ምን ሰማሁኝ? በቻይና ውስጥ ነውና የትምህርት ቤቱን ዳይሬክተር ልደቷን ሰርፕራይዝ ሊያረጓት ፈልገው ኬክ አዘጋጁና ሻማ ደግሞ ረሱ። ቶርታ ኬክ አዘጋጅተው ሻማ መግዛት ነበረባቸው። አንተን አላደረጉምና መሳቢያውን ሲከፍቱ ምን ያገኛሉ? የቻፕስቲክ እቃ ያገኛሉና ለኬኩ ላይ ቻፕስቲክ እቃውን መሃል ላይ ሰክተው ሃፒ በርዝዴይ ብለው ሰርፕራይዝ ያደረጉ። አደነገጠች እና ለካ በነሱ ዘንድ ያለው ትርጉም መጥፎ ትርጉም ነበር። ምን ማለት ነው? እንድትሞቺ እመኛለው አይነት ትርጉም ነው ያለው። እነሱ እንግዲህ እንደ መልካም ነገር ያደረጉት ነገር ግን እሷ ጋር ሲመጣ የሰጠው ትርጉም የተሳሳተ ትርጉም ወይም በአሜሪካውያን ምንም ችግር የለውም ሰርፕራይዝ ለማድረግ አንድን ሰው የተለያየ መንገድ ልትጠቀሙ ትችላላችሁ። በቻይና ግን እንደዛ አይደለም እና ለሴትየዋ የሰጣት ትርጉም መጥፎ ትርጉም ነው ማለት ነው። ትክክለኛ ያልሆነ ትርጉም ነው። ስለዚህ ለሶማሌ ለሚስቱ ምንድነው እውነተኛ ፍቅሩን እንዴት ነው የሚገልጸው ሲባል ባልየው ገንዘብ የሚያስገኝ ነገር
ይዞ ሲመጣ ለምሳሌ ግመል ገዝቶ ከመጣ ያ ለሚስቱ ፍቅር መገለጫ ነው ማለት ነው። እና ያው ሶማሌዎች ከግመል ጋር የተያዘ ህይወት ነው ያላቸው። እንደ ገቢ ምንጭ ነው የሚያዩት። ስለዚህ አንድ ባል ለሚስቱ እውነተኛ ፍቅሩን ለማሳየት ገንዘብ የሚያስገኝ ነገር ይዞ ሲመጣ ነው እንደ ፍቅር መገለጫ ተደርጎ የሚወሰደው። ሃበርት የተባለ ሰው እንደጻፈው የባህል ልዩነቶች መልእክቱና መልእክተኞች ላይ ተጽዕኖ ያደርጋሉ። ማለትም የወንጌል መልእክት ላይ ማለት ነው። የባህል ልዩነቶች እናገኛለን። ወንጌል ለመስበክ የተለያየ ማህበረሰብ ዘንድ ስንሄድ የተለያየ ባህል ያጋጥማል። በዛን ጊዜ ያ ባህል በመልእክቱና በመልእክተኞች ላይ ተጽዕኖ ያደርጋል ይላል። ስለዚህ ሚስዮናውያን ምስሎችና ትርጉሞችን መጠቀም የሚገባቸው ከሰዎች ጋር በሚዛመድ መንገድ ተግባቦት ሲያደርጉ ነው። ስለዚህ ምስሎች እና ትርጉማቸው ከማህበረሰቡ ጋር በተዛመደ መንገድ ነው ሊጠቀሙበት የሚገባው ማለት ነው ሚሽነሪዎች። ስለዚህ ያ ነገር ለዛ ማህበረሰብ ምን ትርጉም አለው? ኦኬ ለኔ አንድ ሃይላንድ ለኔ የሚሰጠኝ ትርጉም ለሌላ ማህበረሰብ ደግሞ ተመሳሳይ ትርጉም ላይ ይሰጠው ይችላል። ስለዚህ የዛን ማህበረሰብ ትርጉም ጋር ማዛመድ ይኖርብናል ማለት ነው። ስለዚህ የምስሎችና የትርጉማቸውን ግንኙነት በድንበር ዘለል አውድ ውስጥ ስንመለከት አሁንም ክራፍት የተባለ ሰው በዚህ ላይ የጻፈው ሰው ስለሆነ የሚያስቀምጣቸው ነጥቦች አሉ። ምስሎች እና የትርጉማቸው ግንኙነት በድንበር ዘለል አውድ ውስጥ በድንበር ዘለል የወንጌል አገልግሎት ውስጥ ሊሆን ይችላል። ብቻ በድንበር ዘለል አውድ ውስጥ እንግዲህ እንደምናውቀው ሚሽነሪ ወደ አንድ ማህበረሰብ በተለይ ወንጌል ወዳልደረሰበት ማህበረሰብ ሂዶ ወንጌልን ምን የሚያደርግ ነው? ሚሽነሪ ስንል ወንጌል ወዳልደረሰበት ማህበረሰብ ባህል ህብረተሰብ ውስጥ ገብቶ ወንጌልን የሚሰብክ ማለት ነው። ስለዚህ ወንጌልን ሲሰብክ ደግሞ ምንድነው ሊያቀው የሚገባው ነገር? ያ ማህበረሰብ የሚጠቀምባቸው የሚገለገልባቸው የራሱ የሆኑ መገለጫዎች አሉት፣ የራሱ የሆኑ ትርጉሞች አሉት። ስለዚህ እኔ አንድ መገለጫ አንድ ምስል ወይም አንድ ቁስ ለኔ የሚሰጠኝ ትርጉምና ለዛ ማህበረሰብ የሚሰጠው ትርጉም አንድ አይደለም። ይሄንን ልናቅ ያስፈልጋል ማለት ነው። ትርጉም ከሰዎች ወደ ሰዎች የሚተላለፈው በባህላዊ ምስሎች አማካኝነት ብቻ ነው። ትርጉም ከሰዎች ወደ ሰዎች የሚተላለፈው በባህላዊ ምስሎች አማካኝነት ነው። ስለዚህ ምስሎች ከሌሉ ትርጉም ሊኖር አይችልም ማለት ነው። ትርጉም ደግሞ from generation to generation እየተላለፈ የሚሄድ ነገር ነው። እኛ ከአያቶቻችን የተቀበልነው ከአባቶቻችን የተቀበልነው የራሳችን የምንጠቀምባቸው ምስሎች አሉ፣ መገለጫዎች አሉ፣ ቁሶች አሉ። ሌላው ተመሳሳይ ምስል በተለያየ ማህበረሰብ የተለያየ ትርጉም ሊኖረው ይችላል። አንዴ ምን ገጠመን? ትምህርት እየተማርን ምን አለን? እናንተ ኢትዮጵያውያን አለ
ተቃቅፋችሁ የምትሄዱት ትክክል አይደለም። ምክንያቱም ተቃቅፎ የሚሄዱ ሰዎች ወንድ ለወንድ ሴት ለሴት ግንኙነት ያላቸው ሰዎች ናቸው፣ ጌዮች ናቸው እና እኛ በጣም ጮህንበት ማለት ነው። እንግዲህ ይሄ ሰው በራሱ ማህበረሰብ ልክ ነው። በራሱ ማህበረሰብ ወንዶች ከወንዶች ጋር አይተቃቀፉም፣ እጅ ለእጅ አይጨባበጡም፣ ርቀታቸውን ጠብቀው ይሄዳሉ። በእኛ ኮንቴክስት ግን በኢትዮጵያውያን ባህል ግን ሰው ጓደኛውን አቅፎ ሊሄድ ይችላል። ትርጉሙ ምንድነው? ማቀፍ ማለት በእኛ ባህል የጓደኝነት ምልክት ነው። ትርጉሙ ጓደኝነት ነው። ስለዚህ በጣም ወዳጆች መሆናቸውን ተቃቅፈው ሲሄዱ ወንዶች ሁለት ወንዶች ተቃቅፈው ሲሄዱ ስናይ ምን ተረጉመው ወዳጆች ናቸው፣ ጓደኛማች በጣም የሚዋደዱ ጓደኛሞች ስለሆኑ ነው ተቃቅፈው ይሄዱት ብለን ነው ምን ተረጉመው እንጂ እንደ ምዕራባውያን አይደለም ምን ተረጉመው ማለት ነው። ይሄ ሰው ግን የኛን ባህል የተረጎመው ከራሱ አውድ የተነሳ ነው፣ ከራሱ ባህል ተነስቶ ነው። ይሄ ደግሞ በኋላ ላይ ከኛ ጋራ እንዲጋጭ አድርጎታል ማለት ነው እና በጣም ትልቅ ችግር እስኪፈጠር ድረስ ነበረ ከትምህርት ቤቱ ዳይሬክተር ሁሉ ላይ ብዙ ቦታ እስኪደርስ ድረስ ከዛ አስተማሪ ጋር የነበረን ጥሩ ያልሆነ ግንኙነት ነበረ። ከዛ በኋላ ያንን ግንኙነታችንን ያበላሸው ምንድነው? የዚህ ሰው ስለኛ ባህል የሰጠው የተሳሳተ ትርጓሜ። ተመሳሳይ ተግባር ግን የተለያየ ትርጉም ያለውን እሱ ያየው እንደ አንድ ትርጉም ነው የወሰደው ማለት ነው። እውነት ነው፣ በእነሱ ማህበረሰብ ይሄ ተግባር ጸያፍ ነው። ወንድ ለወንድ መተቃቀፍ ጸያፍ ነው። በእኛ ማህበረሰብ ግን ይሄ የጓደኝነት የወዳጅነት መገለጫ ነው፣ የወዳጅነት ትርጉም አለው ማለት ነው። ስለዚህ የመንገድ ላይ ኮመን ነው ከወንዶች ጋር ተቃቅፎ መሄድ፣ ሴቶች ከሴቶች ጋር ተቃቅፎ መሄድ፣ እጅ ላይ ተጨባብጦ መሄድ፣ ይሄ ኖርማል ነው። ስለዚህ በየማህበረሰቡ ውስጥ የምናገኘውን ምስሎች እንደራሳችን መተርጎም ምን ያክል ከባድ ችግር እንደሚያመጣ አሁን ከነገርኳችሁ ምሳሌ መረዳት እንችላለን። ስለዚህ ያ ሰው ኮምፕሊትሊ ከኛ ጋር ያለውን ግንኙነት አቋረጠ ማለት ነው። ስለዚህ ትምህርቱንም ምኑንም ልንቀበል አንችልም ከዛ በኋላ። አንድ ሚሽነሪ ወደ አንድ ማህበረሰብ ሂዶ ወንጌልን ሲናገር የዛን ማህበረሰብ ለተለያየ ምስሎች የሚሰጡትን ትርጉሞች እንደሚገባ ሊረዳ ይገባዋል። ካለዛ ከዛ ማህበረሰብ ጋራ ጥሩ ግንኙነት ሊኖረው አይችልም። ምንም ውጤታማ ሳይሆን ይመለሳል ማለት ነው።
ሌላው አንድ ማህበረሰብ ከሌላው የተዋሰው ምስል ከተቀባዩ ማህበረሰብ ካለው ትርጉም ጋር ቢያንስ የተወሰነ የትርጉም ልዩነት ይኖረዋል። አንዳንድ ጊዜ አሁን ያለንበት ዘመን አንድ የተለያየ መዋዋሶች አሉ። ከአንዱ ባህል ጠቃሚ ነው ብለን ያሰብነውን ነገር እንወስዳለን፣ ሌሎቹ ደግሞ ከኛ ጠቃሚ ነው ብለው ያሰቡትን እንደዛው ይወስዳሉ። ምንም አንዱ የሌላውን ምስል ቢጠቀም ቢዋስ፣ ነገር ግን ተመሳሳይ ትርጉም ሙሉ ለሙሉ ተመሳሳይ ትርጉም ሊሆን አይችልም። ቢያንስ የተወሰነ የትርጉም ልዩነት ሊኖረው ይችላል። የትርጉም ልዩነት ሊኖረው ይችላል። አሁን ይሄ በግሎባላይዜሽን ብዙ ባህሎች የምዕራባውያንን ባህል በፊልምም በምንም ወደኛ እየመጣ ነው እና ጠቃሚ ነው ብለን የወሰድናቸው ብዙ ነገሮች አሉ፣ ማይጠቅሙም ብዙ ነገሮች አሉ። ይሁን እንጂ እነሱ ለዛ ነገር የሚሰጡት ትርጉምና እኛ የምንሰጠው ትርጉም ሙሉ ለሙሉ ያው ነው ወይም ተመሳሳይ ነው ልንለው አንችልም። የተወሰነ ልዩነቶች ይኖራሉ ማለት ነው። ተመሳሳይ ትርጉም በሁለት ባህል ውስጥ በአብዛኛው የሚወክለው በተለያየ ምስሎች ነው፣ በተለያየ ቅርጾች ነው የሚወከለው። ተመሳሳይ ትርጉም በሁለት ባህሎች ውስጥ በሁለት የተለያየ ባህሎች ውስጥ የሚወከለው በተለያየ ምስሎች ነው። ለምሳሌ ሰላምታ ለመስጠት አንገትን እጅን እንደዚህ አጥፎ ወደ ቻይና ስንሄድ ዝቅ ብሎ ሰላምታ የሚሰጥ ማህበረሰብ እናያለን። መጨባበጥ የለም፣ ነገር ግን አንገትን ዝቅ ማድረግ እና እጅን ማጠፍ። ሌላው ደግሞ ሰላምታ፣ የእጅ ሰላምታ፣ ሌላው አቅፎ ሰላም ማለት። ስለዚህ ተመሳሳይ ትርጉም ግን የተለያየ ምስሎች አሉ ማለት ነው። ተመሳሳይ መንገዶች አሉ ያንን ትርጉም ምንገልጥበት የተለያየ ምስሎች እንጠቀማለን ማለት ነው። ሰላምታ አንድ መንገድ ነው። ከሰዎች ጋር ሰላምታ ለመለዋወጥ እጅ መጨባበጥ ወይም አንገትን ዝቅ ማድረግ ወይም ማቀፍ የተለያየ ብቻ የተለያየ ነው እንጂ አንድ ሊሆን አይችልም። ከአንድ ማህበረሰብ ወደ ሌላ ማህበረሰብ የሚጓዝ ሚሽነሪ ተገቢ የሆነውን ባህላዊ ምስሎች ሊጠቀም ይገባዋል፣ ካለዛ ትርጉሙ የተሳሳተ ይሆናል። ስለዚህ ቅድም ያነሳሁት ምሳሌ ለዚህ በቂ እንትን ነው። ከአንድ ማህበረሰብ ወደ ሌላ ማህበረሰብ የሚጓዝ ሚሽነሪ ስንል ቀደም እንደነገርኳችሁ ወደ አዲስ ባህል ውስጥ የሚሄድ ወንጌል ወዳልደረሰበት ቦታ የሚሄድ ሰው ነው። ስለዚህ ወደዛ ማህበረሰብ ውስጥ ሲሄድ ያ ማህበረሰብ የሚጠቀምባቸው የራሱ መገለጫ የሆኑ ምስሎች እና ከምስሎች ጋር ደግሞ የተያያዙ ትርጉሞች ስላሉት ስለዚህ ያንን ትርጉም መረዳትና በዛ ትርጉም መሰረት መጠቀም አለበት ማለት ነው እንጂ ከራሱ ባህላዊ አውድ ጋራ እንደው ባለፈው ያነሳውት ነገር ምንድነው ወደ ባህል ውስጥ መግባት ሚለውን ነገር ሳነሳ ወደ ሌላ ባህል ውስጥ ለመግባት መጀመሪያ እኛ ከራሳችን ባህላዊ አድሏዊነት
ቀድመን መውጣት አለብን። ስለዚህ ከራሱ ባህላዊ አድሎነት ወይም የኔ ባህል ሱፔሪየር ነው፣ የኔ ባህል የበላይ ነው፣ የሌላው ደግሞ የበታች ነው ወይም ከተለያየ ስለ ባህል ካለን የተሳሳተ መረዳት ካልወጣን በስተቀር ወደ ሌላ ባህል ውስጥ መግባት አንችልም እና ወደ ሌላ ባህል ውስጥ ገብተን ወንጌል መስበክ አንችልም። ወደ ሌላ ማህበረሰብ ሂደን ቤተክርስቲያን ልንተክል አንችልም። ስለዚህ የዛን ማህበረሰብ ባህል መቀበል ብቻ ሳይሆን የዛን ማህበረሰብ የሚጠቀምባቸው መገለጫዎች፣ ምስሎችን እና ትርጉማቸውን መረዳት አለብን ማለት ነው። ካለዛ ቀደም እንደነገርኳችሁ ምሳሌ ሚስ ኮሚኒኬሽን ይፈጠራል ማለት ነው። ክርስቲያናዊ መልእክቶችን ለመተርጎም ያሉ ችግሮችን ስናነሳ የትርጉም ሂደት ከተጻፈበት ከቀደምት ቃላት ትርጉምና በተቀባዮቹ ቋንቋ ባለው የቃሉ ትርጉም መካከል ያለማቋረጥ መዋቅራዊና ባህላዊ ልዩነቶች እንደ መሰናክል ያጋጥሙታል ማለት ነው። ይሄን ከመጽሐፍ ቅዱስ አንጻር ስናየው መጽሐፍ ቅዱስ የተጻፈበት መጀመሪያ ቋንቋ አለ። ምሳሌ ብሉይ ኪዳን በዕብራይስጥ ቋንቋ ነው የተጻፈው፣ አዲስ ኪዳን ደግሞ በግሪክ ቋንቋ ነው የተጻፈው። ስለዚህ ጸሐፊው ሲጽፍ ለሚጽፍላቸው ሰዎች ያስተላለፈው ትርጉም አለ። ስለዚህ እኛ ስንተረጉም መጽሐፍ ቅዱስን ስንተረጉም ጸሐፊው ደራሲው ሊያስተላልፍ የፈለገውን ትርጉም መሆን አለበት ማለት ነው። እኛ የፈለግነውን ሳይሆን ደራሲው ሊያስተላልፍ የፈለገውን የደራሲውን ትርጉም ነው ልንይዝ፣ ልንጨብጥ፣ ልናገኝ የሚገባው ማለት ነው። ልክ የመጀመሪያዎቹ ተቀባዮች ለምሳሌ የኤፌሶንን መልእክት ብንወስድ የኤፌሶን ሰዎች ይሄን ክፍል እንዴት ነበር የተረዱት? ትርጉሙ እንዴት ነው የገባቸው? ምክንያቱም እነሱ የመጀመሪያ ተቀባዮች ናቸው። ጳውሎስ የመጀመሪያ ጸሐፊ፣ እነዚህ ኤፌሶን ሰዎች ተቀባዮች ናቸው። የጻፈው ጳውሎስ የጻፈው ለኤፌሶን ሰዎች ነው። ስለዚህ ለኤፌሶን ሰዎች የኤፌሶን መልእክት ምን ትርጉም አለው? ስለዚህ ያንን ካገኘን በኋላ ቀጥለን ደግሞ ወደ ራሳችን እናዛምደዋለን ማለት ነው። ስለ ስነ አፈታት እየተማራችሁ ይመስለኛል። ስነ አፈታት ላይ ስንመጣ መጀመሪያ ከኛ ጋር አይደለም እናዛምደው ክፍሉ። መጀመሪያ የጸሐፊውን የመጀመሪያ ትርጉም እንፈልጋለን ማለት ነው። ለሚጽፍላቸው ሰዎች ይሄ ክፍል ምን ትርጉም ነበረው? መጀመሪያ ይሄን ሐሳብ ካገኘን በኋላ ዛሬስ በዚህ ዘመን ለምንኖር ሰዎች፣ በተለየ ባህል ውስጥ ለምንኖር ሰዎች ምን መልእክት አለው? ምክንያቱም የባህል ልዩነት አለ፣ የቋንቋ ልዩነት አለ፣ የብዙ ነገሮች ልዩነት አለ። ያ ዘመን የነበረው ህብረተሰብ የነበረው ባህልና አሁን እኛ የምንኖርበት ባህል የተለያየ ነው። ስለዚህ ለዛ ነው መጽሐፍ ቅዱስን ቀጥታ ወደኛ የማንተረጉመው ወይም ወደኛ የማናዛምደው። ስለዚህ መጀመሪያ ስንነሳ መጽሐፍ ቅዱስ ለተጻፈላቸው ለመጀመሪያ ሰዎች ይሄ ክፍል ምን ትርጉም ነበረው? ከዛ ዛሬስ ለኛ ይሄ ክፍል ምን ትርጉም አለው ብለን እንጠይቃለን ማለት ነው። ለምሳሌ ሴቶች ጸጉራቸውን መሸፈን በቆሮንቶስ ጳውሎስ
ካዘዘው ትእዛዝ አንዱ ጸጉሯን ትሸፈን የሚል ነው። ሴቶች ጸጉራቸውን እንዲሸፈኑ ጳውሎስ ሲጽፍና ያለን ለምንድነው ያ በቆሮንቶስ አንዲት ሴት ጸጉሯን ሳትሸፈን ኢቭን በመንገድ ላይ የምትሄድ ከሆነ ቤተክርስቲያን ብቻ አይደለም በመንገድ ላይ የምትሄድ ከሆነ በዛ ማህበረሰብ ውስጥ ያለው ትርጉም ያቺ ሴት ጋለሞታ ናት ማለት ነው። ስለዚህ ወደኛ ደግሞ ስናመጣው ዛሬ we live in a different culture ማለት ነው። በተለየ ባህል ውስጥ የምንኖር ሰዎች ነን። ስለዚህ በእኛ ማህበረሰብ እንደዛ አይነት ትርጉም ሴቶች ጸጉራቸው ሳይሸፈኑ መንገድ ላይ ሲሄዱ ብናይ ጋለሞታ ናት የሚል ትርጉም የለም። ስለዚህ መጽሐፍ ቅዱስን ስንተረጉም መጀመሪያ ለተጻፈላቸው ሰዎች የነበረው ትርጉም እነሱስ በምን አይነት ባህል ውስጥ እንደነበሩ የመጀመሪያውን ክፍለ ዘመን በተለይ አዲስ ኪዳን ስንተረጉም በመጀመሪያው ክፍለ ዘመን የነበረው ታሪካዊ ዳራ ማወቅ አለብን ማለት ነው። ምን አይነት ማህበረሰብ እንደነበረ ምን አይነት አለባበስ ምን አይነት ባህል እንደነበራቸው ማወቅ አለብን ቀጥታ ወደ ራሳችን ከመተርጎማችን በፊት ማለት ነው። ስለዚህ ስናጠቃልለው ሚስዮናውያን ወደሚሄዱበት ማህበረሰብ ወንጌልን ውጤታማ በሆነ መንገድ ለመስበክ በባህሎች ውስጥ ያለውን ምስሎች እና ትርጉማቸውን ማወቅ ማጥናት አለባቸው ማለት ነው። ስለዚህ የሰዎች ባህል ወንጌልን ለማስተላለፍ በጣም ትልቅ ጠቃሚ መሳሪያ እንደሆነ ልናውቅ ይገባናል። ትልቁ መሳሪያ to communicate the gospel ትልቁ መሳሪያ የሰዎች ባህል ነው። ስለዚህ የሰዎችን ባህል በደንብ አውቀን በዛ ባህል መሰረት ወንጌልን ልንናገር ይገባናል ማለት ነው። እንጸልያለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለነበረን ጊዜ ሁሉ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በአገልግሎታችን ሁሉ እግዚአብሔር የዘላለም አምላክ በእውነት ጌታ ሆይ እንድትለውጠን አስተሳሰባችን እንዲለወጥ እግዚአብሔር የዘላለም አምላክ ለዓለም መፍትሄዎች እንድታደርገን ለዓለም ብርሃን እንድታደርገን እግዚአብሔር ለውጠ ለብዙዎች መለወጥ ምክንያት እንድታደርገን እግዚአብሔር የዘላለም አምላክ የመንግስት አስተሳሰብ እንዲኖረን የመንግስት አመለካከት እንዲኖረን በጌታ በኢየሱስ ስም ጸልያለሁ። ስለምትረዳን እናመሰግናለን በኢየሱስ ስም አሜን።